አንተን ባዩበት አይኖቼ ሌላ ነገር ማየት አልፈልግም። የኛ እርጅና እኮ ያጣት እኮ የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖች። በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። ሞት እኛ በፈለግነው ጊዜ አይደለም ምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደው። አሁንስ ባሪያን በሰላም ተሰናበተ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአገልግሎት የምትመስሉኝ ወንድሞች የመምህራን ወንጌል ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ሥርዓተ ቅዳሴው እንድንሳተፍ ቃሉ እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን እመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ይእዜ ትእስሮ ለገብርከ በሰላም፣ አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቁሙ ታሪኩን እንመለከታለን። ከዚያም በታሪኩ መስታወትነት የራሳችንን ሕይወት ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 36 ተመዝግቧል። እንዲህ ይላል። እንደ ሙሴ ሕግ ይላል የመንጻታቸው ወራት በተፈጸመ ጊዜ ይላል። እንደ ሙሴ ሕግ የሚለው ከኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ስቦ አምጥቶ ነው። ወደ ኢየሩሳሌም ወሰዱት ይላል። ከዚያም በዚያ በኢየሩሳሌም አንድ ጻድቅና ንጹሕ ሰው፣ የዋህ ትጉ ታታሪ ደግ ሰው፣ አረጋዊ ካህኑ ስምዖን የሚባል ሰው ነበረ ይላል። የእስራኤልንም መጽናናት ይጠባበቅ ነበር ይላል ታሪኩ። እነሆም መንፈስ ቅዱስ ያደረበት ነበረ ይላል። መንፈሰ ረድኤት በጸጋ ያደረበት ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ሰውን የሚያፍር ሰው ነበር። ሃይማኖቱን ያጸና ሰው ነበር። ምግባሩን ያቀና ሰው ነበር። እነሆም በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ይላል። ምንድን ነው ይሄ? ጥቂት ነገር እናንሳ። በጌታ የተቀባውን አለ መሲሑን ክርስቶስን በዓይነ ሥጋው ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። መንፈስ ቅዱስ ነግሮት ነበረ። እንዲህ ነው ታሪኩ። በሱ ዘመን በጥሊሞስ የሚባል አንድ የአሕዛብ ንጉሥ ነበረ ይላል። ይህ በጥሊሞስ እንዲህ አለ፣ በምድር ላይ
ያላደረኩት ነገር የቀረኝ ነገር ምንድነው ብሎ አገልጋዮቹን ጠየቃቸው። እነሱም እንዲህ አሉት፣ ብዙ ጥበባትና ምስጢራትን የያዙ 46ቱ የብሉይ ኪዳን መጻሕፍት በዕብራይስጥ ተጽፈው ነው ያሉት በጥንቱ አረማይክ። ስለዚህ እነሱ አልተተረጎሙም አሉት። እንግዲያው አለ ጸሐፍቱንም አምጡልኝ መጻሕፍቱንም አምጡልኝ ብሎ አስጠራ። እነሆ 72 ሊቃውንት መጡ ይላል። ታሪኩ እንደሚናገር ሁለቱ መንገድ ላይ አርፈዋል ይላል። ከዚያ ሁለት አድርጎ 35 ቦታ አደረጋቸው። አንዳንድ ብላቴኖች አገልጋዮች ሰጣቸው ይላል። ከዚያ መጻሕፍቱን አደላቸው። መጻሕፍቱ ሲታደሉ ለአረጋዊው ለካህኑ ለስምዖን ትንቢተ ኢሳይያስ ደረሱ። ትንቢተ ኢሳይያስን ከዕብራይስጥ ወደ ጽር ወይም ወደ ግሪክ በሚተረጎምበት ጊዜ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ማለት ነው። እነሆ ድንግል ትጸንሳለች ልጅም ትወልዳለች የሚለውን ማለት ነው። ከዚያ ምን አለ አረጋዊ ካህኑ ስምዖን፣ እንኳን የአሕዛብ ንጉሥ ቀርቶ የእስራኤልስ ንጉሥ ይህንን እንዴት አድርጎ ያምነኛል ይቀበለኛል ብሎ ድንግል የሚለውን ወለት ትጸንስ ብሎ ጻፈው። ሴት ልጅ ትጸንሳለች ብሎ ጻፈው። ይህን ብሎ ደክሞት ቢያሸልም የእግዚአብሔር መልአክ ወለት ጸንስ የሚለውን ወለት የሚለውን ፍቆ ድንግል ብሎ ለወጠው። ከዚያ እንደገና ተነስቶ መጽሐፍ ሲጀምር ሲያይ ወለት የሚለው ተለውጦ ድንግል ሆኗል። ማን የለወጠው ብሎ ግራ ገብቶት እንደገና ሳቀና አሁንም ወለት ጸንስ ብሎ ጻፈ። ከዚያ ሁለተኛም ሲተኛ ደክሞት እንደገና አሁንም መልአኩ ፋቀው። ከዚያ ተኛ። ሶስተኛ ጊዜ እነሆ ተነስቶ ያንን ወለት የሚለውን እነሆ እንደገና ሊጽፍ ድንግል የሚለውን ሊፍቅ ሲል የእግዚአብሔር መልአክ ተናገረው። ምን አለው? እነሆ ኢትሞት ዘእንበለ ትርአይ መሲሖ ለእግዚአብሔር አለው። የእግዚአብሔርን መሲሕ ክርስቶስን ሳታይ አትሞትም ብሎ ተናገረ። ለዚህ ነው እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማም። ስለዚህ እግዚአብሔር የተናገረውን ቃል ሊፈጽምለት አረጋዊ ቅዱስ ስምዖንን በስተርጅና አቆየው። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስን በወለደችው በ40 ቀኑ ወደ ቤተ መቅደስ ይዛው ስትመጣ አረጋዊው ስምዖንን መንፈስ ቅዱስ ከቤቱ አነሳስቶ አጽንቶ ወደ ቤተ መቅደስ አመጣው ይላል። ይሄን እንዲመለከት ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች የሚለውን ቃል ማመን መቀበል ከብዶት ስለነበረ ስለዚህ ውጣ አለው። ሂድ ውጣ ወደ ቤተ መቅደስ። ድንግል በድንግልና ጸንሳለች፣ ድንግል በድንግልና መሲሑን ክርስቶስን ወልዳለች፣ ሂድና እየው አለው። ወጣ። ሲመጣ አረጋዊ ቅዱስ ዮሴፍ የጌታችን አሳዳጊ አባቱ ደግሞ እናቱ ወላጁ ቅድስተ ቅዱሳን ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ባስገቡት ጊዜ ይላል ወደ ቤተ መቅደስ ሲያስገቡት ማለት ነው። ተወክፎ ውእቱኒ ወአንበሮ ውስተ ሕፅኑ ይላል። ከነርሱ ተቀብሎ አቀፈው ይላል። ወባረኮ ለእግዚአብሔር ይላል። እግዚአብሔርንም ባረከ አመሰገነ ሲል ነው። ምን እያለ ባረከ አመሰገነ?
እዚህ ጊዜ ያደረስከኝ ከደዌ ያፈወስከኝ ከርጅናዬ አደስከኝ ጌታዬ አምላኬ እግዚአብሔር ሆይ ክብር ምስጋና ይግባ ብሎ አመሰገነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተቀብሎ አቀፈው። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣ ኃይል አገኘ። ክርስቶስን ታቅፏልና ያን ጊዜ ነው እንዲህ ያለው። አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናብተዋለህ። ምን ብሎ ነበረ? በጌታ የተቀባውን ሳታይ ሞትን አታይም አትሞትም ብሎት ነበርና አሁን እንግዲህ ድንግል በድንግልና እንደጸነሰች አየው። ድንግል በድንግልና መሲሁን እንደወለደች አየው። ለመጻፍ የከበደኝን ቃል አንተ ለውጠህ ጻፍከው። ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ መድኃኒት ክርስቶስን አይተዋልና፣ ለሰው ልጆች ሁሉ ያዘጋጀኸውን መድኃኔ ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል። ሌላው 3 ዓመት ከ3 ወር በዚህ ምድር እየተመላለሰ የሚያሳየውን ድንቅ ተአምራት የማዳን ሥራ ሰዎች ሁሉ ከማየታቸው አስቀድሞ እኔ አይቻለሁና አሁን ባሪያህን በሰላም ታሰናብተዋለህ አለ። ለምን? የሸመገለ ሰው ጣር ጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኝ አለ። አሁንስ ባሪያህን በሰላም ታሰናብተዋለህ። ርዕሳችን እሱ ብቻ ግን አይደለም። አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። ይህ ብሎ ስለ ክርስቶስ ተናገረ። ለአሕዛብ ብርሃንን የሚገልጥ ነው አለው። ለሕዝብ ለእስራኤል ደግሞ ክብር ነው አለ። በእውነት በኃጢአት ጨለማ ለነበር ነው እሱ የጽድቅ ብርሃን ስለሆነ፣ በሞት ጨለማ ለተያዝ ነው የሕይወት ብርሃን ስለሆነ፣ በመቃብር ጨለማ ለተዋጥ ነው የትንሣኤ ብርሃን ስለሆነ፣ በሲኦል ጨለማ በሞት ጥላ አገር ተይዘን ለነበር ነው እሱ የነጻነት ብርሃን ስለሆነ፣ በጨለማው ገዢ በኃጢአት አባት በሐሰት አባት በጠላት በዲያብሎስና በሰራዊቶች አገዛዝ ለነበር ነው እውነተኛው ብርሃን ከብርሃን የተገኘ ብርሃን ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ፀሐየ ጽድቅ የእውነት ብርሃን ስለሆነ ጠፈር ደፈር የማይከለክል ጨለማ የማይቀርበው ያላሸነፈው የማያሸንፈው የማይጠፋ ብርሃን ለዘላለም የሚያበራ ብርሃን ነውና ይህንን መሰከረ። ጨለማ የደዝ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ብሎ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አስቀድሞ እንደመዘገበ አረጋዊው ካህኑ ስምዖንም ይህንን
መሰከረ። አረጋዊው ካህኑ ስምዖን አረጋዊ ቅዱስ ዮሴፍን ባረከው። ቅድስተ ቅዱሳን ድንግል ማርያምን ባረከ። እነሆም ትንቢትም ተናገረ ስለ ሕፃኑ እንዲህ አለ። ለብዙዎች ለእስራኤል ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል አለ። ያመኑበት የባህሪ አምላክነቱ፣ የባህሪ ጌትነቱ፣ የባህሪ ፈጣሪነቱ፣ የባህሪ መድኃኒትነቱ ያመኑበት ይድናሉ፣ ይጠቀማሉ፣ የዘላለም ሕይወት በእርሱ ያገኛሉና። ደግሞ የባህሪ አምላክነቱን የሚጠራጠሩ የዮሴፍ ልጅ ነው የሚሉ፣ ፍጡር ነው የሚሉ፣ ባጋንንት አለቃ በቤልዜቡል ተአምራት ያደርጋል የሚሉ፣ ያበደ ነው የሚሉ እነሱ ደግሞ ይጎዱበታል፣ ይሰናከሉበታል፣ ይጠፉበታልና ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል። ባንቺም በነፍስሽ ላይ ሰይፍ ያልፋል ብሎ ትንቢት ተናገረ። በነፍስሽ ላይ ሰይፍ ያልፋል። ሰይፍ ይቆራርጣል፣ ይከፍላል። ልብሽን የሚከፍል ሐዘን መከራ ይገጥምሻል፣ ይደርስብሻል ማለት ነው። ታሪኩ ይሄ ነው። ከዚህ ታሪክ ምን እንማራለን? በመጀመሪያ ከዚህ ታሪክ የምንማረው ነገር ምንድነው ብንል ሕግን መፈጸም፣ ሕግን መጠበቅ፣ ሕግን ማክበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሪክ ውስጥ ሁለት ሕጎችን ፈጽሟል። አንደኛው ወንድ ልጅ በተወለደ በ40 ቀኑ ቤተ መቅደስ ይወሰድ፣ መስዋዕት ይቅረብለት፣ እግዚአብሔር ፊት ይቅረብ፣ በካህን እጅ ይባረክ የሚለው። ሁለተኛ የበኩር ልጅ ወንድ ልጅ ለእግዚአብሔር ይለይ ይቀደስ የሚለውን ሁለቱን ሕግ ፈጽሟል። ስለዚህ ከዚህ ታሪክ የምንማረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግ ፈጽሙ ስላለን ከቃል ይልቅ ተግባር ስለሚሰብክ ከሱ ተምረን ይህንን መፈጸም ወላጆቻችን የታደሉ ናቸው። ቅዱሳት መጻሕፍትን የሚፈጽሙ ናቸው። እናቱ ቅድስተ ቅዱሳን ድንግል ማርያም ሕግ ፈጸመች። ልጇን በ40 ቀኑ ይዛ ወደ ቤተ መቅደስ መጣች። አሳዳጊ አባቱ አረጋዊ ቅዱስ ዮሴፍ ሕፃኑ ኢየሱስ ክርስቶስን በ40 ቀኑ ወደ ቤተ መቅደስ ይዞ መጣ። ወላጆቻችን ዛሬ ይህንን ያደረጉት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ቤተ መቅደስ ይዘውን መጡ። በእግዚአብሔር ፊት አቀረቡን። ካህናት፣ ሌዋውያን ካህናት፣ የብሉይ ኪዳን ካህናት፣ የአዲስ ኪዳን ካህናትም የሚባርኩበትን ስልጣን የሰጠነው ባረካይል ቡሩክ አምላክ ነው። ግን እሱ ሕጉን ለመፈጸም በካህኑ በስምዖን እጅ ተባረከ። ተባረኩ ለማለት ለአብነት ተባረከ። እኛም ዛሬ ከአምላካችን ተምረን በካህናት እጅ እንባረካለን። አረጋዊው ካህኑ ስምዖን ጌታችን ሲታቀፈው ታደሰ። እኛንም አምላካችን ከእርጅናችን ያድሰን። በኃጢአት ያረጀን ብዙዎች ነን። በአምልኮተ ጣዖት ያረጀነውን በአምልኮተ እግዚአብሔር ያድሰን። በዝሙት ያረጀነውን በንጽህና በንስሐ በቅድስና ያድሰን። በትዕቢት ያረጀነውን በትሕትና አድሰን እንበለው። በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። በቂም በበቀለኝነት ያረጀነውን በይቅርታ አድሰን እንበለው። በኃጢአት በነው ሥራ በርኩሰት ያረጀነውን በጽድቅ በቅድስና አድሰን እንበለው። አርጅተናል እኮ ኃጢአት ያስረጃል ወገኖች። ያረጋዊው የካህኑ የስምዖንስ
እርጅና የእድሜ ነው። እድሜ ጠግቦ ነው ያረጀው እሱ። የኛ እርጅና እኮ የኃጢአት እኮ ነው፣ የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖቼ። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12 ቁጥር 2 ጀምሮ። በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት። አዲስ ልብ፣ አዲስ መንፈስ ሊኖረን ይገባናል። እስከ መቼ ድረስ አርጅተን እንመላለሳለን? ኃጢአት አጉብጦናል። ኃጢአት አድክሞናል። አቅም አሳጥቶናል። ካህኑ ስምዖን ጌታችንን ሲያየው ታደሰ፣ ሲታቀፈው ታደሰ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ። እኛም ማዳኑን በዓይነ ሥጋችን ብቻ ሳይሆን በዓይነ ልቡናችን አይተን አስተውለን እንድንለወጥ፣ እንድንድን፣ እንድንቀደስ በቸርነቱ ይርዳን። በሰላም አሰናብተኝ ውሰደኝ አለ። ሞት ይናፈቃል። በተለይ በዚህ ዘመን ወገኖቼ ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። ዓይኖቻችን ክፉ ነው ያዩት፣ ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን፣ አጣብቂኙ ስንገባ፣ ዙሪያው ገደል ሲሆንብን፣ ማጣፈያ ሲያጥርብን፣ በሞት ጥላ ስንከበብ፣ ሰማይ በላያችን ላይ የተደፋብን ሲመስለን፣ ቀኑ ሲጨልምብን ምን እንላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር አለ? እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። በዚያ ወራት ይላል ሰዎች ሞትን ይፈልጋሉ ይላል፣ አያገኙትም ይላል። ሊሞቱ ይመኛሉ ይላል፣ ሞትም ከነርሱ ይሸሻል ይላል። ራዕየ ዮሐንስ ምዕራፍ 9 ቁጥር 6 ላይ። ለካ አንዳንድ ጊዜ ሞትም ተፈልጎ አይገኝም። ሞት እኛ በፈለግነው ጊዜ አይደለም የምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደን። አሁንስ ባሪያን በሰላም ታሰናብተዋል። ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀበለን ትሩፋት ሰርተን እንደ አረጋዊው እንደ ካህኑ እንደ ስምዖን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ይእዜ ትስዕሮ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። አምላካችን እግዚአብሔር የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን።